እንሄዳለን አለኝ። እሺ ብዬ ፕሮሰስ ጀመርኩኝ። ኤምባሲ ማለት ነው። እሺ ተመዘገብኩ። ዱባይ ገባ። ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን። ያ ማለት ምንድነው? የሆነ ለምሳሌ አሁን ወደ ደሴ እንዲሄድ ቪዲዮ ሰራ ሴት ጋራ ማለት ነው። ከዛ ዙዙ እንደውም እኔ አላየሁም። ሴት ጋር ቆይ ልነግርሽ፣ ቆይ ልነግርሽ ነው። ቪዲዮ ሰርቶ ከዛ በዋትሳፕ በመጣና ሪከርድ ያደረገልኝ። እኔ አላየሁትም ነበር። ዙዙ እሷ ያጎቴ ልጅ ናት። ቪዲዮውን አይተሽ ሌላ እንዳይመስልሽ ለቪዲዮ ነው ያጎቴ ልጅ ናት አለኝ። እሺ ምንም ችግር የለውም ግን ዲኤንኤን ተመርምረህ ታመጣለህ እያልኩ ሳቅበት እንደቀልድ ማለት ነው። ከዛ ያው ደሴ እያለ ምናምን እንደዚህ የሆነ እሱ ቤት የሚለቀቆችን ቪዲዮዎችን ለቫይራል እንዲወጣለት የሚያደርገውን የሚሰራውን ቪዲዮ ነግሮኛል። ስለዚህ ከሱ ቤት የወጣ ነገር ሳይ እጠይቀዋለሁ እና ለምን እንደምጠይቀው ታውቂያለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ነው ማለት ነው። ላይክ አይ ዶንት አንደርስታንድ። እኔ አልገባኝም። ግልጽ አድርጌ አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቄው አውቃለሁ። ሴቶች ሌላ ሴት ጋር ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ፣ አዎ ቪዲዮ ሰርቶ ሌላ ሴት ጋራ አለ ለሌላ ልጅ ላከላትና እሷ ቤቷ ለቀቀች። ያንን በአንተ ቤት የምትለቀው ምንም አይነት ነገር ለቪዲዮ ነው ቫይራል እንዲወጣልኝ ነው ብለሃልና ይቺ ከየት መጣ? እኔ ማለት ማናት ነገር ነው ገባሽ አይደል? ሲጀመር የሆነ ነገር ሳይ እልክለታለሁኝ። እኔ ያንን ነገር የምልከው ለጭቅጭቅ ለነገር ሳይሆን
ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው። ገባሽ? እሱ ግን ቅናት፣ መቆጣጠር ምናምን እንደዛ ነው የሚወስደው። እንደዛ እያለ ተጣላን። በመሀል ሰው ገብቶ ምናምን አስታረቁን ማለት ነው። የሆነ ነገር በተፈጠረ ቁጥር በቃ ቶሎ ብሎ ስልክ ነው የሚዘጋው ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ የሆነ ሰው ተጣላሽ አይደለም ወይ ቆየት ብለሽ በማግስቱ ልትታረቂ ትችላለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችላለሽ። እሱ ምንም ብጽፊለት አይመልስም፣ ጸጥ ነው የሚለው እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው ያስታረቅ ነው። እኔም እንዳስታርቃችሁ ከዚህ መጥተሽ ነበር፣ አስታርቂያችሁ ነበር አይደል? የለንም። ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ፣ ግን እኔ በካሜራ አልወጣም፣ እኔ በቪዲዮ በሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ፣ ምንም ችግር የለም ብየዋለሁኝ። ከዛም ደግሞ ስንነጋገር እሱና እኔ በይዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናድ ዙዙ በሚለው አካውንት እንዲጠቀም አልፈለግም ነበር በሰዓቱ። ለምን ስለው ማለት በቃ አይፈልግም፣ ሰው ይተናኮልሻል። ትላንት ሰዋራቸው የነበሩ ሰዎች መጥተው ሊረብሹሽ ይችላሉ፣ የሆነ ነገር እንዲሉሽ አልፈልግም ሲለኝ ምንም ችግር የለም እኔ ማለት በቃ አንተ መክሰስ የፈለገ አንተን የሆነ ነገር ማድረግ የፈለገ ሄዶ መክሰስ ይችላል። የሆነ ነገር ካለ ራሳቸው ሄዶ ማውራት ይችላሉ። እኔ ማንም ቢሆን አይረብሸኝም። እማየው ያንተንና ያንተን ብቻ ነው እለዋለሁኝ እንጂ ይህን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበረ። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁኝ። ይህም ነገር አስቀይሞታል። ምንድን ነው የዛኔ ላይቭ ላይ ማግባት አይፈልግም ሰርቶ ወዲያው መክፈለው ብለሽ ነበር አይደለ አቡ? ወይስ ሌላ ነው ያለ ባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። አቡ ሀቀኛ ናት። በዛ ላይ ደግሞ አላላህ አላለውም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይህንን ነገር ማግባት አይፈልግም ያለችው ወይንስ አታውቅ ነው ብዬ ነው ያንን ጥያቄ መጥቼ የጠየኩሽ። አዎ ምን የጠየሽኝ? መተሽ ለመጀመሪያ ጊዜ ቁጥሬን ከሱ ወስደሽ እውነት እሱ አህመድ ነግሮሻል ወይ እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይቭ ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽ ያደረግንና ጥያቄ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶን ነው ቁጥሬን ከማን እንደወሰድሽ። ከዛ አዎ እውነት ነው ነግሮኛል አላልኩሽም? እውነት ነው ብለሽኛል። የወሰድኩት አዎ። እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው። የዛኔ ሴቶች አግብተሃል ወይ ቆንጆ ነህ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው፣ ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን ፕራይቬት ላይፋችሁን እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔም መጥቼ የጠየቁሽ ጥያቄ ስላደረብኝ ነው ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔ ማውጣት አልፈልግም ብየዋለሁ። ግን ተጎናሃለሁኝ አንተ ይህን ነገር የሚያስደስት ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምንም ችግር የለም ተጎናለሁ። ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናለሁ ብየዋለሁኝ። እና ያንን ነገር ጥያቄ የፈጠረብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈለግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድን ነው የላኩልሽን ቦይስ አለ ትከፍቸዋለሽ የመጨረሻ ያተጣላንበትና ምሳሌ በቃ የልጁ እናት ብሩን እንድትከፍል መግባቱን የሆነ ብሰማ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይህንን የወሰድኩት እሱ ብሎኝ አይደለም። ብቻ አላውቅም እንደዛና ከዛም በአንዳንድ ነገር አሁን አንቺ ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን እዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ
እንዴት እንደሆነ አላውቅም። ሌላ ሴት ለመጥበስ ነው አለ። ምን እንደውም አህመድን በጣም ነው የማምነው። ለምን እንዳመንኩት ታውቂያለሽ? አንቺ ቤት ነው የምውለው። የብዙን ሰው ታሪክ እሰማለሁኝ። በህይወቴ በጣም ጠንቃቃ ነበርኩኝ። ለመጀመሪያ ጊዜና ሰውን ያመንኩት አህመድን ነው። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንዲሁም አጠክሬው ከጎኑ ሁኔ በአንድ ላይ ሆኖ ሰርተን ተቀይረን በቃ የሆነ እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው። እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረግኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ። እኔም ፕሮሰስ ጀመርኩኝ። ከዛም ላይፍ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው። የምሳሳቸው ስል የረሳኋቸው ይኖራሉ ምናምን። የመጀመሪያም ነው እንደዚህ ብዙ ሰው ባለበት ማውራት እንትን ስልና ሳወራና በውስጥ ጻፍልን፣ በውስጥ መልስልን እንደዚህ ነው ምናምን ሲሉ ጠየቁት። እኔ ኢትዮጵያም እያለ ምንድን ነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር። የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል። ምንድን ነው ምናምን ነገር ስለው አይ የመጣበትን መንገድ እየጠየቁኝ ነው እና ደግሞ ቪዲዮ እንደዚህ የጠፋ ሰው አፋልግንም እያሉ በዛ ነው። እንደውም እኮ እኔ ላይቭ ላይ እንዳትመጭምልሽ ይህን ነገር እያየሽ እንዲትረበሽ ስ اللهم صل وسلم وبارك على نبينا محمد اللهم صل على محمد وعلى آله بشتا ቃጨቃ አይደለም አላደን። አሁን ምሳሌ እኔ ቢጠይቀኝ እነግረዋለሁ እንዲህ ነው ብዬ አስረዳዋለሁ። እና ለመጀመሪያ ጊዜ ነው ባለትዳር ብሎ የተናገረው። አንድ ጊዜ ላይቭን ከፍቶ ጓደኞች ምናምን ነበሩ እና በቃ ዳሩት ምናምን አግባ ምናምን ሲሉ አረ እኔ ባለት እንዳለው ስለሚያውቅ ይሄ ነገር እንደሚያስቀይመኝም ስለሚያውቅ እሱ ላይቭ ላይ እንዳለው ስለሚያውቅ ባለትዳር ነኝ ብሎ ሲል ትንጫጭበት ምናምን እንደዚህ ሲሉ ሁላቸውም በቃ ወሬ ቃየስ አደረገ። እኔ እንዲል የምፈልገው እሷ ናት ሚስቴ ብሎ ሚዲያ እንዲያወጣኝ ሳይሆን ለምሳሌ አንድ ሰው ሲጠይቅሽ ስለ ግል ጉዳይሽ አለማውራት ትችያለሽ፣ ወይንም ደግሞ በህይወትሽ ሰው እንዳለ ስለውም የነበረው ይሄንን ነው። በህይወቱ ሰው እንዳለና ደግሞ ከፈለገ ባለትዳር ብሎ እንዲዘጋ ነው የምፈልገው እንጂ እኔ ሚዲያ አውጣኝ ፖስት አድርገኝ ምናምን አይደለም የምፈልገው። ያንንም ነገር መጀመሪያ ነግሬዋለሁ፣ ሚዲያ ምንድን አልፈልግ እኔ ማለት ነው። እንደውም አንድ ጊዜና ካልናገር ያላለፍኩት አንቺ የምትፈልጊው መታወቅ ነው። መታወቅ ከፈለግሽ ከኔ የበለጠውን ታዋቂን ሰው አግቢ ብሎኛ ቃል ማለት ነው። እንደዚህ ሲለኝ ራሱ እኔ መታወቅ አይደለም የምፈልገው፣ ግን አንድ ሰው ባለትዳር መሆን ወይንም ደግሞ ሚስት አለኝ ብለህ ባትል በህይወት ሰው አለ ወይም ሰዎች ሲጠይቁ እንዳርህ አግባን ምናምን እያሉ ይጽፋሉ ላይቭ ላይ ማለት ነው። እህቴ ልዳርህ እንደዚህ ነው ምናምን ሲሉ አንድ ሰው በህይወት ሰው አለ ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ የሚችላላሽ ማለት ነው። እና በዛ እያለ የመጨረሻ የተጣላ ነው። ምልክት ላደርግልሽ እና ቦይሴን ትከፍቻው አቦዬ። እኔ ማለት ብዙ ማውራት ስለማልችል ብዙዬ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ፣ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በምን በል የተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታምኑ 1199 ያልተከፈተ መሴጅ አለ ብላችሁ ታምናላችሁን? አታምኑም። እሺ ሀይ በይኝ አቡዬ። አንቺ ሚውት ታደርጊውና ሀይ ብዬሻለሁኝ ወይንም ቦይሱን እንትን በይና ከዛ ጨርሳለሁኝ። እዛ ቦይስ ላይ የምጨምረው ነገር ስላለኝ ታዳምጪዋለሽ። ለአህመድ ብዬ ያደረግኩትኝ አንቺን የመጣሁት ምንድን ነው? ሀይ በይኝ ዘምዘም ያ ጊዜ ሚስት ብዬ
መጣልኝ ዘምዘም ያይ ጊዜ ሚስት ሚውት አድርጊና ሀቢባ ለእሱ ቦይስ የላኩልሽን እና ከፈችው እዚህ ህዝብ ስማ ማለት ነው። መንደይ ላክሽው፣ ሰኞን ላክሽው፣ እስከ ዛሬ ሳላይ ሆነው መንደይ ላክሽው ነው የሚለው። ረዝሙ ቦይስ አለ አይደለ? ረዝሙ ቦይስ ምልክት አያርግልሽ ማንኛው እንደምከፍች እንደዚህ ሪብ እንደ ሪብ ድምፅ ነው። ይሄን ብለሽ ሌላ ሌላክሽው አንድ ነው። መንደይ ነው መንደይ፣ ሰኞ ነው የሚለው። ሰኞ ዛሬ አርብ ነው። ከ5 ቀን በፊት እናቴ እኔ ቤት እየቀየርኩ ጊዜ ነኝ እንኳን የሰው ዋትሳፕ ቮይስ ልሰማ ጋር እኛስ አስታርቂያቸው እያላችሁ እኛስ ትላላችሁ። የሚታረቁ ከሆነ ለምን ትሰማላችሁ? ምን ያደርጋል? እንዲታረቁ የምትፈልጉ ከሆነ ይቅርባችሁ። ይህንን የሰው ገበና ማውጣቱ እና ይታረቁ። ሚውት አድርጌ እያበራሁ ነበርና ይህ ብዬ ጽፌልሻለሁ። እሱም ቦይስ የኔ ነው። የመጨረሻ ጠባችን ያረኩበት ቦይስ ነው እና ህዝባ ልስማ እኮ ሚውት አድርጌ እሰማለሁ። በላይ አልረዳ ብሩን አስገብቷል። ይኸውልህ አልረዳ ብሩን አስገብቶ 7 ሰዓት ከ3 ደቂቃ አሁን ከ29 ነው። ከ27 ደቂቃ በፊት ብሩን አስገብቶ ደረሰኝ ልኳል። ኦኬ ስለዚህ ጨርሰናል ማለት ነው። 3086 ድርሃም አስመልሼ ልካለሁ። ከረዳ ብርህን ተረክበህ የፈለግከውን ነገር ወስን። እሺ ወንድሜ፣ ነገር እንትን ብለህ የሆነ ቤት ሄደክ ነገር እንደምታማኝ አውቃለሁ። ለብር አሰባስበሽ ዕቃ ማሰሪልኝ ብያት እምቢ አለች ብለህ ሌሎች ሰዎች ጋር ሄደክ እንደምታማኝ እርግጠኛ ሆኜ እነግርሃለሁ። ለምን እኔ ለጤነኛ ሰው ብር አላሰባስብም። እኔ ለታማሚ ብቻ ነው ብር ማሰባስብም። አለቀ። ትናንትና ደም እየሸና የነበረ ልጅ ነበር። ቁጭ ብዬ እርዳታ እስከ እኩለ 7 ሰዓት ለሊት ድረስ ሰበስብ የነበረው። ይኸው ለበቄ ልኬለታለሁ ደረሰኙን። በቄን አውራውና ገንዘቡን በካሽ ይስጥክ። ደረሰኙን ለበቄ ልኬለታለሁ። እሺ አሁን ሜንሽን ያረግሽውን ቮይስ ልስማው። ግድ ነው አሁን መስማቴ። ያኔ ህዝቡ ላይ ክፈችው እና ምሳሌ እየተጣላንበትን እኔ አሁን ዙዙ መታረቅ የምትፈልጊ ከሆነ እዚህ ጋር አልክፈተው፣ በኋላ እንዳትጸጸች። መታረቅ የምትፈልጊ ከሆነ ምንድን ነው ነገሩ? ብቻ ልስማና ለወስን መከፈት ያለበት ነው የሌለበትም መስማት ትቻ። እንደውም እኮ ስሚው ብዬሻለሁ። የዛኔ ምንድን ነው ያልኩሽ? እሱም ቦይስ አድርጌ መጨረሻ ዝም ብሎ የወጣት የወጠጤ ፍቅረኛሞች የመቀናናት ቮይስ ቁጭ ብዬ የምሰማበት ጊዜ የለኝም። ስንት ታማሚ ተደርድሮ የሚረዳ አሁን። እሺ ልስማውና ከዛቸው ምንም ችግር የለብኝም። እዚህ ጋር ልክፈታ። ይስማ ወይስ አይስማው? ዙዙ ህዝብ ይስማ ወይስ አይስማው? ይስማው፣ ምንም ችግር የለብኝም። ይስማው ይስማው፣ ምንም ችግር የለብኝም። አቡ ግን በቪዲዮ ትውጣ። ህዝብ ይስማው ግን በቪዲዮ ትውጣ። ሁለታችንም በቪዲዮ እንወጣለን። በቪዲዮ ትውጣ። እሺ ቆይ አንዴ ስልኬ እንትን ማይፎቶ ስለሆነ ያው ልከፍተው ነው። ይኸውልሽ መታረቅ የምትፈልጉ ከሆነ ገበናችሁን ከዚህ በላይ ተዘዝሩ። አይ መታረቅ አንፈልግም ካላችሁ አፈንዱት። ያላ ምርጫ የእናንተ ነው። ወኔ አይደለም። ይኸውልሽ ሀቢባኔ ልንገርሽ፣ መታረቅ ትፈልጊያለሽ አትፈልጊም? ወስኝ ዝዙዬ። የማትፈልጊ ከሆነ አልፈልግም። ምክንያቱም አድምጭኝ ማቡዬ፣ እኔ በውስጥ እንድታስታርቂ መጥቻለሁ። ማሪ አድምጭኝ፣ አድምጭኝ። አንድ ጊዜ በሌለውበት አታውሪ። መጥቻለሁ። እሺ ንገሪኝ። ይኸውልሽ ውዴ፣ እኔ መታረቅ የምፈልገው መቼ እንደሆነ ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦችም ተናግሬያለሁ እንዲያስታርቁን። ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይቭ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም። ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቮይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻ ሰምቼ አፍጠኛው ማፍጠኛ ላይ 2 ላይ አድርጌ እንደዛ ላድርግልሽ። እሺ ሲጀምር ስለሱ አይደለም
ስለራስሽ ነው። ያወራል ወደ ያወራል አህመድ ብዬ ጀመርኩበት ረዝም ቦይስ አለ እሱን ይው ደቂቃ ምናምን ብቻ ችግር ሰማኑ አላሳዝንም። በማየኛም ጨነቀን ወይ አልሰማን ወይ ምን አላለን። አንቺ ተናገሪ ስሙት፣ በቃ ችግር የለም ስሙት ብላ የለ ራሱ ሀቡዬ እንዴ ምን ነው ጊዜ ወርቅ እኮ ነው። ሀቡ ወደ ገደለው ማሪ ምንድነው ራስሽ ወደ ገደለው ከሆነ ለምንድነው ከሴቶች ጋር የምታወራው ላይቭ ላይ የኔ ቆንጆ የኔ ማር ለምን ትላለክ? ሴቶቹን 2 ቁጥር ላይ አድርጌ በጣም እያሮጥኩኝ ትንሽ እንደሰማሁት ያው ለምን ሴቶቹን የኔ እህቴ ለምን እያልክ አታወራም? ለምንድነው ከሴቶች ጋር የኔ ቆንጆ የኔ ማር እያልክ የምታወራው? ለምንድነው በውስጥ እናውራ የሚሉክ? እና ለምንድነው ባለትዳር መሆንክን የማትናገረው? ላይቭ ላይ ለምን አትናገርም? ባለትዳር ነኝ ለምን እያልክ አትናገርም ነው የሚለው ቮይሱ ግማሹ ትንሽ እንደሰማሁት። ሀቢባ እኔ ደግሞ ልንገርሽ ይኸውልሽ ያልኩት ምንድን ነው በጌም የሆነች ልጅ አስገባና መስፈርቱ ነው እንጂ ሲናገር የነበረው ባለትዳር በቃ ታይም እየጻፉልህ እኔ ላግባህ እኔ እህቴን ልዳር ምናምን ሲሉ ምንድን ነው አንድ ነገር ወላሂ አሁን እሱ ማለት ነው ስራ አትስራ ብር እሰጥሃለሁ ብላኛለች ድረስ ብሏል ሄዶ ለቤተሰብ አካል። እኔ እንደዛ አላልኩም። እንደውም መጀመሪያው ላይ ሲኑማ እኔ እንዲሰራ እንዲጠነክር እንደውም አብረን ሰርተን እንድንቀየር ነበር እቅዴ። ግን ምንድን ነው ይላቸዋል ማሬ የኔ ፍቅር እንደዚህ ይሆናል አይደለም ማሬ ወደ ላይ እንደዚህ ሲል ይሄ ጥሩ አይደለም። ስራ ስራ ነው አይደለም የምትለው ምንድን ነው ማሪ ወደ ላይ ይላቸዋል ሴቶቹ። አዎ ውዴ ሀቢብቲ ምናምን ይላቸዋል። የኔ ቆንጆ ሀቢብቲ አዎ ሀቢብቲ ወላሂ ይላል። በተለይ እንደውም ለምዶብኝ ነው አለኝ። ለምንድን ነው ይሄን ቃል የምደጋግመው ስለው ለምዶብኝ ነው ብሎኛል። እኔ ምንድን ነው የምፈልገው ስራ አትስራ አይደለም ስራ ይስራ አይደለም ግን እንደ ባለትዳር ብዙ ሰው እኮ ሞልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወደ ላይ ካላላቸው አይገዙማ እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንዴት እንደዚህ ጥሩ ነው እንዴ? እኔ ምን አላደርግም እንደዛ። ኧረ ዙዙ ወደ ገደለው ግቢ። ልጁ ገና ወደፊት ይባላል ሲያልፍማ ረገኝ። እሺ ከዛ እኔ መጨረሻ ላይ እኔ ጋር መተሽ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስተግሪ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያዝንብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አረግሽልኝ። እኔም አንተ አታስቀይም አዲስቷ ምናምን ብዬ ተቆጣሁት እና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንቸው ብዬ ይኸውልሽ ምን አለ መሰለሽ ያንን ቦይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፍ የተነስቼ ነገር ነው የሰማሁት ብሎ እንደ መበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወደ አንቺ ነው ሀቡ ማለት በቃ ቦይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው ላስቆጣው ያን ነበረ ምናምን ነው ያልኩትና በቃ እንደውም እዚህ ጋር ማለት በጣም የተቆጣ ያንን ነገር መናገሬ እኔ ግን የመሰለኝ በጣም ይቅር ያለሽ ለኔ ያልሽኝ የዛኔ አጨቅጭቅኝ እኔ ሰርቼ መስራት ነው የምፈልገው አላማዬ ስራ ነው አጨቅጭቅኝ አለሽ አይደል? አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ ለሰው ነው የምትኖሪ ምናምን ያልኩት ነገር ምንድን ነው እኔ የኔ የሆነ ሰው ቤተሰብ ያካል ያያል ከኔ ጋር የሚኖር ያያል ሌላው ሰው ባያውቅም አንተ የኔ ባል እንደሆንክ የባለትዳር እንደሆንክ የሚያውቃለ ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር ወይ ላሽ ብለህ ማለፍ ነው ወይንም አለ በህይወት የሰው ብለህ ማለት ነው። በጌም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ስናገር የነበረው ሚዲያ መትወጣ እኔ ታገባው ሚስቴን አለው እኔ ታገባው እንደውም ወላሂ ያው በተደጋጋሚ እዚህ መጠራት የሌለበት ነገር ነው እንጂ ኒካም የሚዋርድ ነገር ነበር ስናገር የነበረው ምሳሌ እንዴት ሲታይ ማለት የሌለው ነገር አይ ቦይሱ ይሄን የላይቭ ሪከርዱን ካመጣው አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው ገባሽ እንዴት ሲታይ እኔ የሸሪያ እውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለውና የወደፊቱ እቅዱን ነው የሚናገረው በቃ ሚዲያ እንትን ማተል
እንደውም እኔን ባሽሙር እየነካ ነው መሰል እማትጨቃጨቅ እማትቀና ምናምን እንደዛ ነገር ይላልና አልሙይም ምን አሁን ታሳጥረው ያማለ እሱን መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ ራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ። ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ። በዚህ እንኳን በስተመጨረሻው ግግም ምን ያለው ካላስ አትወደኝም እንደማትወደኝ ከሆነ የማትፈልገኝ ከሆነ ምንም ችግር የለም እኔ እወጣልሃለሁ ከህይወትህ ምንም ችግር የለም። አይ ወድጄሽማ ነው ያገባሁሽ። አሁን እኔም ድምፅሽ እየመጣልኝ ነው። እዚህ ጋርም ቼክ አደረግኩት። አንቺ ኢመራት ለመምጣት አናግሪያት ሙኒትን ብሎ አናግረሽኛል አይደለ እንዴ? አናግሪያት ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል። ልመጣ ፕሮሰስ ራሱ ጀምሬ ነበረ። ትላንት ነው ነበር የመጨረሻ ቀጠሮና በሙኒት ነው የጀመርሽው? አልጀመርኩም። ፕሮሰስ ገና ነበረ። እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው? አገር ለመግባት ድረስ ተነጋግረናል እና አንድ ጊዜ ግን እኔ አንዴ እናሳጥረው አይመስልሽም? አሁን ወደ ገደለው እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። የሰው ቤት ጉድ የመስማት ሱስ የለብንም ሁላችንም። ወያዚ አንድ ጊዜ እኔ ዙዙ በዋትሳፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም። ከሳምንት በፊት ዶክተር ነፍሳኒ ፈልጊልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ በካይር ብዬ ስላት አዎ ደህና ነኝ በዋትሳፕ ላውራሽ ብላይ ስታወራኝ ችግሯን ነገረች ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረች ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ ለሽ ይሄ ወንድ ወልይ አምር የራሷ ለሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው ገንዘብ ለማስመለስ ነው የመጣ ነው። አጭሩ ፖይንት ሚስጥር አልፈልግም ማለት እንዴ? አልፈልግም ማለት እንዴ? እንደዛ ነው ለኔ ያለችኝ። እንደዛ ሲላት በቃ ብር መልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንት። ገንዘብ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድን ነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለ ምንድን ነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድን ነው ያለው? 40 ሺህ ብር ነው አሁን ያለኝ። 40 ሺህ ብር አስገብቼ ደረሰኝ እልክላታለሁኝ። የዛሬ 8 ወር ነው እንጂ ከዚያ ወዲህ አላገኝም። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝ ሰጠኝ ይገባል። ገና እኮ ከመጣ እኔ ያጭበረበረሽ እየሰራ ነው ታዲያ የሚያልኩት ዙሩ ይከፍልሻል። እየሰራ እየሰራ አይደለም ሲጀመር አቡ እኔ ምታቡ ይህን በየወሩ ነው ያልኩት።
እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ልንገራት መጀመሪያ ዙዙ አወል ሸይ አህመድ ስራ እየሰራ አይደለም። ቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። ነው ኮሚኒቲ ያውቃለሁ፣ ግን በህዝብ ፊት ቃል ይግባልኝ። ወንድምየው ምንድን አለኝ? እኔ ብሬን እየተበላ ሰው እኔ ላስመልስልሽ አልችልም። አቡ በአላህ አሁን አንድ ነገር እኔ ልናገር። አንተም ታወራለህ። ሁለታችሁም እስከ ዛሬ ድረስ ለእኔ ለምን እንደደበቃችሁኝ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ቮይስ ስታደርግብኝ ሳስታርቅ 5 ሳንቲም ብር እንደተሰጠችው ካልነገርከኝ አንቺን ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ፣ መለያየት አልፈልግም፣ እወደዋለሁ፣ እንዳያዝንብኝ፣ እንዳይቀየመኝ ስትይኝ እጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ብትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው የአንቺን ላይፍ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋት የለም አውቃለሁ። እዚህ ጋር ሳታማክሩ ተደብቃችሁ ትሰጣላችሁ። ልክ አንፈልግም በቃ ከእናንተ ጋር ፍቅር ብለው ሲለያዩ ብሬን አምጡ ብላችሁ ትመጣላችሁ። አሁን ቪዲዮ አብራ የንተን ሳይት ተናገር። ከዛ ብሯን በስንት ወር ክፍያ ያው ሙኒትም ተናግራለች። ስራ አልጀመረም። ስራ ሲጀምር በየወሩ ከደሞዙ ላይ የሚችለው ታማሚ ልጅ አለው፣ በእግሩ ቆሞ መሄድ የማይችል አካል ጉዳተኛ ልጅ አለው። እኔ ለሱ ሚዲያ ላይ የለመንኩትና 250 ሺህ ለምኝለት፣ አንቺ ደግሞ 100 ሺህ ሞልተሽለት ዱባይ እየመጣ አካል ጉዳተኛ ልጁን ሊያሳክም ነው። ቆሞ መሄድ ቪዲዮ አለኝ። ልጁ ቆሞ መሄድ የማይችል ልጅ አለው፣ አካል ጉዳተኛ ልጅ አለው። ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ እየመጣ ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም። ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሻለሁ። መጀመሪያ አዳምጪው እና በእኔ ትፈርጃለሽ። 30 ሰከንድ ብቻ ናት። እኔ መነካካት የማልፈልገው ሰው ጋር አሁንም መነካካት አልፈልግም እና ከዛ በኋላ አይፈልግሽም በይ፣ ችግር የለውም። እዚህ ጋር ማን አለ ከኔና ከአዚዛ ውጭ አንተ ልትነካካው የምትችል? እንደዛ አይደለም አክስቴ፣ እናንተ ጋር ሳይሆን እሷ ይዛ ሌላ ነው። ይኸውልህ ልንገርህ፣ የበኋለኛውን ቦይስ ነው የምታደምጠው። ሀቡ ገብቶሻል? እኛ ጋር እስከመጣህ ድረስ አህመድ፣ እናንተ እንደፈለጋችሁ አብክታችሁ አፍርሳችሁ ምናምን አይደለም የምትሄዱት። እኛ እንደ ታላቅነታችን አይተን ማለት የሚገባንን እንላለን። ይሄ ኒካ ነው፣ ቀልድ አይደለም። አይደለም እንዴ? አውቃለሁ አክስቴ ሙኒት፣ እኔ ሁሉንም ነገር እኮ አውቃለሁኝ። እኔ አሁን ልጅቷን ይኸው ብሩን አልመልስም አላልኩም። እስኪ አንዴ ተረጋገች ትብናት። እኔ ብሩን አልክም አላልኩም። ገብቶሻል? ልጅቷን ምንድነው መጀመሪያ ጊዜ ብር ላኪልኝ ብያታለሁ ከሌላ ሰው። ወይ ወላሂ አጎቴ ሊስጠይቅ ምን ስትል እኔ ምንም ነገር አትበይ፣ ገንዘብ ካስፈለገኝ እነግርሻለሁ አልኳት። እንደዚህ የሚቸግረው ከሆነ ምናምን ከሌላም ሰው እናቴም ጋር ድረስ ትሄዳለች። እኔ እነሱ ማስደሰት ነው ፈልገው ትላለች፣ ትባለች፣ ችግር የለውም። ግን እነሱ መጀመሪያ ፖይንታቸው ሌላ ነው። እኔን በገንዘብ አስራ እንዲፈልግች ማድረግ ነው ልጅቱ የፈለገችው ነበረ እኮ። ራስን መውጣት ከፈለግ በገንዘብ መታሰር ካልፈለግ ነፃ መውጣት ከፈለግ እየሰራክ በየወሩ ይሄን ያህል እከፍላታለሁ ትላለህ። እኔ ሳይክድ ራሱ ሚዲያ ላይ ለመክሰስ አሁን አልልም። አዳምጪኝ፣ እንደዛ አልልም። መጀመሪያ እኔ ብያታለሁ ብሩን ይኸው ከልጄ ከማሳድግበት ላይ እኔ አንድ ብር አላጠፋውም። ሀቡ በአንቺ በመጡት ሰዎች ሰፖርት ባረጉኝ ልብስ ገዝቼ ምን ብዬ ወላሂ አንድ ብር አላጠፋውም። ምክንያቱም አሁንም ያንን ብር እዛ ጋር ልሰጣት የቻልኩት 40 ሺህ ብር ወዲያውኑ ማታ ነው የሰጠዋል። እኔ ምንም ነገር ሰው እንዲቀየምብኝ አልፈልግም። ዛሬም ነገም ከነገ ወዲያ 40 ሺህ ብር ሰጥቶሻል። ለእሱ ካወጣሽው ወጪ ላይ
40 ሺህ ብር ሰጥቶሻል? ሰጥቶኝ ነው። እሺ እኔ የመጣሁት ጀምሬላታለሁ። አህመድ አንዴ ዙዙ ኦልሬዲ ክፍያውን ከጀመረ ማታ 40 ሺህ ብር ካስገባ ይሄ ልጅ በምን ፍጥነት ዱባይ ላይ ልብስ መሸጥ ስትቀጠሪ በኮሚሽን ነው ደሞዝ ራሱ የለም። በሸጥሽው ልክ ነው የሚታሰብልሽ። ከሸጥሽው ላይ ይታሰብልሻል። ካልሸጥሽ ባዶ ነው። ገባሽ? ስለዚህ ገብቶኛል። ካቡዬ ለምን በዚህ ፍጥነት ቆይ ዙዙዬ በእናትሽ አንዴ እናት በዚህ ፍጥነት ኬት አምጥቶ ኩላሊቱን አውጥቶ ይሽጣው ይሄ ልጅ በዚህ ፍጥነት ኬት አምጥቶ ይሰጠኛል ብለሽ አስበሽ ነው ሚዲያ ላይ ወጥተሽ የከሰስሽው? ያልገባኝ ነገር 40 ሺህ ብር ትናንት ካስገባ ዛሬ ሌላ 40 ሺህ ብር ኬት ያመጣል? በዚህ ፍጥነት ኬት ያመጣል? አልገባኝ። አሁን እኮ አይደለም አይብ ሀቡዬ ንገሪኝ። 7 ወር ሲል እኔ ደግሞ በዛ በ7 ወር ውስጥ ወንድምየው እንዲያነጋግረን በውስጥ እንትን ስለው ስልክ ዘግቶ ስለወጣ የዛሬ 7 ወር ላሽ ብለኝሳ እኔ አሁን የመጣሁበት ምክንያት ምንድነው? በህዝብ ፊት ቃል እንዲገባልኝ እንደዚህ ነው ምናምን በዚህ ክፍያውን ጨርስላታለሁ እንዲለው እንጂ ወንድ እንደሚከፍል ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስታርቂ ስትነግሪ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ይሄን ጥፋት። ቆይ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይህን ገንዘብ እንካ፣ አብረኸኝ እስካለ ድረስ ከኔ ጋር መለያየት ከፈለግ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ማለት ነው ልጅ የኔ ቅጥቅጥ ኮንሽ አይደለም። ኒ ካላሰርሹ ትናንትና ለተዋወቅሹ ቀርቶ ላገባሹ ባል አትሰጪ። ገባሻ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኚ የኔ ቅጥቅጥ ብትሆኚ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ያለችው ገንዘብ አላከችለት። አንቺ ገና ላላገባሹ በአካል ላላገኘሽው አብረሹ ምንም ላላሳለፍሽ ሰው ብር ሰጠሽ። ከዛ የአንቺ ልጅ ነኝ አንቺ ቤት ነው ሙሎትኛች። በፍጹም አንቺ በፍጹም የኔ ልጅ ልትሆኛቸው። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥም። በዛ ላይ ሳትነግሪኝ ስለሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ ነው የሰጠሽ። ለምን ከኔ ደብቀሽ መስጠት ፈለግሽ? ለምን ቢያንስ አላማከርሽኝ? ማንም ይሁን ያ ሰው ኖ ልሽ ነበር። ለወንድ ብር አትስጪ ኖ ልሽ ነበር። እሺ ይሄን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይከዳኝም ብዬ ስላልኩን እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው ቃል በመካከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሂደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመለስ ብዬ አልለውም። 100 ሺህ ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ። አሁን በይል አስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያደረኩኝ እልክላታለሁ። በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ እየበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን። ደግሞ ይናገር ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የእሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫለሽ አሁን እሱ እንዲናገር። ያው ምን ታርገለታለህ ይናገር። ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ሌላ ምናምን ሌላ ቤት ሄዳ ኮሜንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለኔም ያልሽኝ እሱም ያለኝ ሳስታርቃችሁ የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታደርግብኛለች። 10 በዋትሳፕ እንዲያትበል እንዲበል ባለትዳር ነኝ በል እንዲበል በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል እንዲበል እያለች 10 ጊዜ ሜሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን ሜሴጅ 10 ዚጋ ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ያለኝ እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ የሚለውን ነገር አስተካከለው እንጂ አልኩ። ቆይ ጣይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም፣ ግን የሚለውን ነገር ይሄን ነገር አትበል ብዬዋለሁ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው? ይሄ እኮ የራስሽን ሰው እንዴት ነው ጣይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይባላል? አዙ ሰብሪ ዙዙ አንድ የሚውት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው።
እንኳን አንቺ ትንሿ ልጅ ይህንን የመሰለ ቆንጅዬ ባልኖርስ፣ እኔም ባሌ በጣም ቆንጆ ነው እንዲህ ብለው ሲያዩት ራሱ አልወድም። ፍቅር ነው ይሄ፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳ ነው የተበዳይ ነሽ ብለን ነው፣ አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው። ያየው ይወደዋል። እኔ ራሴ እየገባሁኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናግር ሴት አኩሪ ይባላል። በሴት የሚከበብ ወንድ ስሚ የማይሆንሽ ቆንጆ የወደዱለት ችሎ ነው። እስኪ እኔ አዳምጡኝና ማለት ነው። እኔ ይችን ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ ነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ የአሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያችኛዋንም የሆነ ነገር ጋር እኔ አጣብቂኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው። ሀቡ እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ያልኩት እኔ ከየት አለኝ። ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ፣ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወደውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋ ቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደ ራሴ ሀሳብ ኢንሻአላህ ስራዬን ከያዝኩኝ ምንም ሳላወላውል እሰጥሻለሁ አልኳት። እኔ ግን አሁን ይሄን ነገር ስናገር እሷ መታ ከሰሰችኝ። ያር ትክሰሰኝ እንኳን ከሰሰችኝ። ይሄን 100 ሺህ ብር ተደዋውለን ያወራ ነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጠፍታችኋለች። አቡ እኔ ክፉ አላስበም ሰው ላይ። የእሷንም ክፉ አልፈልግም፣ የማንንም ክፉ አልፈልግም። ካጥፋው ችግር የለው። ግን ይህን 100 ሺህ ብር እንደ ማንኛውም ሰው ለእይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ያልኳት ወረበል ካባ። እሷም ሽንት ቤት አጥባን ያመጣችው አውቃለሁ። ህመሙን ስለማውቀው ይቺ ልጅ ይህን ገንዘብ ከየትም አታመጣው፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት። ያ 100 ሺህ ብር ግን እይታ ነው። እንኳን ይሄንን 450 ሺውን ሸፍኜ ልውሰድ ስትለኝ እኔ በገንዘብ መታጠር አልፈልግም። ሴትዮ መጀመሪያ በኔፓ ተገናኘን። እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው የመጣሽበትንም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገውን ነገር አድርግሽልኛል ምናምን አወራ እየተደዋወለ። አሁንም ግን እዚህ መጣሁኝ። ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ፣ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣ ወላሂ ብላለች። ወረበልካ አታቋርጭ፣ እኔ ላውራ እንደዛ አለችኝ። ከዛ ሴትዮ ያምሻል እንዲህ ምናምን ብዬ ጠርቅም አድርጌ ዘጋሁት። ወዲያው ዘጋሁት፣ ስልኩን ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ዝም ብላ አመሸችና ጠዋት 8 ደቂቃ ቦይስ አድርጋለች። ለአንቺ ተናግራለች፣ ለእህቴ ተናግራለች፣ ለአጎቴ ልጅ ተናግራለች። በትዳር መሀል 3ኛ ወገን የሚያስገባ ሰው መቼም ነው የማይሆነው ሀቢባ። እኔ ግልጹ ነው የምናገረው። ሰው አንቺ ለትዳርሽ የባልሽን ገመና እያወጣሽ የምታወሪ ከሆነ ድክመቱን የሆነ ነገር የምትናገሪ ከሆነ መቼም ነው የማይሆነው። በትዳርሽ አንቺ እሱ ጋር እስካለች ድረስ በቃ መሞከር ለመታረቅ በየትኛውም በቃ በፍቅር የሆነ መግባባት። ወላሂ ላዚም ማንኛውም ሰው ወንድ እኮ ተላላ ነው እኮ ይታለላል። ግን እሷ ምንድነው 3ኛው ወገን በትዳሯ የምታስገባው? ለምንድን ነው? ሁለተኛ ለሰው ነው እሷ የምትኖረው። እናንተና እንደዚህ እያሉ ይህን እያሉ ምናምን በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሚዲያ ላይ አትምጪ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው፣ እየታመመች ነው። ወላሂ ራሷን እያመማት ነው። የሆነ ነገር ሰባ ላይ ሰዓት እያመማት ነው። ያንን ነው ብላኛለች። አልኩሽ እኮ አትምጪ ብያታለሁኛው። የኔን ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎኔ የነበሩ ምርጥ እህቶች እነ መቅደለዋ ምናምን ናቸው እንጂ ሌላ ነገር ወረበል ካባ ሴት ጋር አውርቼ ከሆነ እዚህ ጋር መጥተው 10 ሺህ ህዝብ አለ። አህመዴ ጋር ትጀናጅኛለሁ ትበለኝ። ልዋረድ፣ ወላሂ ልዋረድ። እኔ የኔ ቆንጆ ምናምን ሊቭ ላይ ይላሉ፣ ግን ለምዶብኛል። እኔ ያንን እንትን ማለት አልችልም። ሀቢብቲ ምናምን እላለሁ፣ አልልም። ግን ይሄ ነገር ማሰብ ያለብሽ ነገ ከሆነ የእሷ ሰው ነኝ ብታቅ፣ የራሷ ነኝ ብታቅ። ይሄ ነገር
ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መታ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንደውም ወላሂ ለአንድ ቀን ጸብ በመሀል እስክራች ሰው ታስገባለች። እኔ መጀመሪያም ስህተት የሰራሁት ሶስተኛ ያቺኛዋ ልጅ ጋር የተጣላ ነው የሰው ወሬ በመስማቷ ነው። ገብቶሻል አይደል? ሁሉንም ነገር የሆነው አሁንም ሶስተኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅምዬ እንደማኮኔ ነገርኳት እና ሁሉም ነገር በስነ ስርዓት እንደተጀመረ በስነ ስርዓት ማለቅ አለበት። ገንዘብሽ በፊት ገንዘቡ ሳልነካ ይሄ ፕሮሰስ ሳይጀመር ላላህ ብለሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ። አንድ ብር መንካት ሳልፈልግ ብሩ የእናንተ ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100 ሺህ ይመለሳል ብዬ ስላሰብኩ ይሞላል። ያ ከተመለሰ ድክመት የሆነው ይሄ 100 ሺህ ብር አይደለም ያ ስለሚመለስ እሰጣት ነበር። አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አድርጋ እንትን ማለት ነው የፈለገችው። ትናገራለች ላልኩሽ ሰው ታሰድበኛለች። እኔም ደግሞ መናገር ስለማልችል ተጨንቄ ነበረ። ግን እኔ አሁን አልሐምዱሊላህ ምንም የሚመጣ ነገር የለም። ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም። ገንዘብ ላለችው ደግሞ እኔ በፊት ራሴ ሰጥሻለሁ ብያታለሁ፣ ነግሬያታለሁ። በዚህ ቀስፈት የማመጣው ገንዘብ የለኝም። ቦይስ ማስረጃ ምናምን ላለችው ተላክልሽ፣ ሁሉንም አዳምጪ፣ ችግር የለውም። እኔ ከህዝብ የምወጣ ሰው አይደለሁም። አንደኛ እሷን ገንዘብ አልፈልግም። ግን ሰጣችሁ ካልካድክም ማለት ብሩ እንደሰጣችሁ ካልካድኩም እኮ እኔ እሰጥሻለሁ ራሴ ነኝ እሰጥ። ምንም አይነት ማስረጃ የሚያስፈልገን ለካደ ሰው ነው። ግን አሁን እኔ የምነግርሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት። ይሄን ትከሳኛለች፣ ምንም ነገር ላደርግ አልችልም። ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ 1 ብር አልሰጣትም። እነግራታለሁ። እሺ ቆይ አህመድ፣ መጀመሪያ ላይ መስሎኝ የነበረው ተበድረህ አጭበርብረህ ወላሂ ብድር አይደለም። ግን አቡ ነይታ ነበር 100 እንደማንኛው ሰው የሰጠችኝ። ግን እኔ እሰጣታለሁ ነው ያልኩት፣ ምክንያቱም ስለማልፈልግ። ይኸውልህ መጀመሪያ አበድረህ አጭበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር። በጣም ተበሳጭቼ ነበረ። በፍቅረኝነት በባልና ሚስት እንደ ስጦታ ከሆነ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባት ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ። መጀመሪያ ነይታ ስጦታ ብላ ሰጥታለች አይደል? አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል? የኔ ከሆንክ ብቻ ነው ይሄ ብር ያንተ የሚሆነው፣ የኔ ከሆንክ ብቻ ነው። የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት። መስተካከል የሚችል ነገር የለም አህመድ። ኢንሻአላህ እኔ አልከፍልም አላልኩም እኮ። እኔ እንደውም ያልኳት ቀላል ነው ወላሂ። እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም። እንደውም እንደው ሳይሃብ ችግር የለውም ዝሮ ዝሮ ገንዘቡን እሰጣታለሁ። ያም ማለት ይሄም ማለት ለራሴ ለአላህ ስል እኔ አውቀዋለሁኝ። ለአላህ ስል ለራሴ ስል ለነፍሴ ስል ኖ ምን መሰላችሁ? አይ ከታረቀ ምን ይበስ ቦታ ቦን ከታረቅኩም መጀመሪያ ብሯን ከፍዬ ነው። ለምን ይሄ ወንድ ልጅ ነው። አቦ እኔ ከፍልላታለሁ። እሷ የመምጣት ፕላን አላት አይደለ? የመምጣት ፕላን አላት። አንደኛ ሞኔትዬ ትዳር በብር የሚቀየር አይደለም። አንቺም አትከፍሊ። ላስረዳሽ እኮ ነው። አንደኛ እቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው። እሱን ማጥቃት ሳይሆን መያዝ ነው የፈለገችው። ይሄ ደግሞ የአንዳንድ ሴቶች ባህሪ ነው። አንዷ በእርግዝና፣ አንዷ በገንዘብ፣ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ። እኛም ያለፍንበት ህይወታችን ነው። ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው። በፖዘቲቭ አይተ ነው በጣም ትልቅ ነገር የተናገረው አህመድ። ትዳር ላይ 3ኛ ሰው ከገባ አለቀ፣ ትዳር ፈረሰ። እናት አባት እንኳን ትዳር ላይ መግባት የለበትም። የሁለታችሁ ገበና የሁለታችሁ ነው፣ ጥሩ መጥፎ። ስለዚህ እንደኔ ብናስታርቃችሁ ደስ ይለናል። ቀልድ አይደለም፣ ኒካ ማለት ቀልድ አይደለም። አሁንም ቀጥሉ ነው። እሺ ቆይ እኔ በብር የያዘችው እንዳይመስለው። አንደኛ እሷ ስትመጣ ይኸውልሽ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣሽ የለም ብሩ እንግዲህ ቀንሻ አመጣላታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንዳማትለቂው ታውቂያለሽ። ይሄ የስራው አይነት ነው።
ሀቢብቲ እኔ ባይል ደስ ይለኛል። ሰራሃ እኔ ራሴ አልቀበለውም። ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ፣ ነደደ ቤቱ። አልቀበልም እንዲህ አይነት ነገር። ያው እነዛ ነገሮች የእኔ ብቻ ናቸው። የፍቅር ቃላቶች ለእኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት ይቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻዋ ይሄ በጣም ይሄ የፍቅር ብዛት ነው። ግን ችግሩ ደግሞ ወንድ ልጅ ጭቅጭቅ፣ ንዝንዝ እንንንን አይችልም። አንቺ ኮንፊደንስ ይኖርሽ፣ በሌላ መንገድ ኮንትሮል አድርጊው። ባልሽ ወደ ማንም እንዳያይ በሌላ ነገር አድርጊው። አንተም የተወሰኑ ነገሮች አስተካክለህ